ምንም አስደንጋጭ አይደለም፣ አስደሳች ነው። አስደንጋጭ ሁኔታ አሁን እንመለከታለን እናያለን። አሁን የምንገኘው ሀዲያ በሀዲያ ቁሳ በሚባል ቦታ ነው ያለው። ይሄ እጅግ አስደንጋጭ የሆነው ክስተት ሁኔታ ምንድነው የሚለውን ኢንሻአላህ ይብራራልናል ኡስታዝ ሁሴን። 82 አባወራ የነበረበት አካባቢ ነው። ይሄ አካባቢ ግለብያ አብዛኛው ሙስሊም ነበር እና እንደምትመለከቱት ከዚህ አላህ ይርሐማቸው ረህመተን ዋሲያ ቀብር ውስጥ ያሉት በእስልምናቸው በዲናቸው በአቂዳቸው በዛው ላይ ነው ያሉት ቅድማያቶቻቸው። የልጅ ልጅ ደግሞ ተቅሪበን ወደ 200 ሺህ ይሆናል ብዛቱ እያለ የልጅ ልጅ እያለ ሲባል ማለት ያ ሁሉ ደግሞ ከፍሯል። አክፍሮት ኃይሎች ጠልፈውታል። እንግዲህ በመግቢያው ላይ እንደሰማችሁት አስደንጋጭ በአንድ አካባቢ ብቻ ከ200 በላይ ሙስሊሞች ከእስልምና በቃም ብለው ወጥተው ከፍረዋል እያለ ነው ኡስታዙ። በእንባ እየተራጩ ነው ዘመዶቻችን። የሚያስለቅስ የደስታ ለቅሶ ከሆነ ዌልካም እንላለን። ጭንቅላት አልባውን እግር አናመልክም እያሉ ይመስለኛል ዋብዮቹ። በቃን ሯጩን ጭንቅላት አልባውን አንገት የሌለው እግርና እጅ ብቻ የሆነውን ጭንቅላት አልባ የሆነውን አካል እንዴት ነው የምናመልከው? ይዘገንናል እያሉ ከእስልምና ለቀው እየወጡ እንደሆነ በራሳቸው አንደበት እያለቀሱ እየተናገሩ ነው። ቲክቶክ ላይ ያሉት ደግሞ ዕለት ዕለት የራሳቸውን ሰው ለማቆየት ደጋግመው ሻዳ ያስይዛሉ፣ ያለ ውሸት መቆም ስለማይችሉ ታውቁታላችሁ። ቪዲዮአቸውን አንጥቼ ማላሳያችሁ ከነሱ ጋር የነሱን ድራማ ማሳየት ራሱ ለኔ ክብር ስለማይመጥን ለተመልካቾችም ጆሮ ስለምጠነቀቅ እንደዚህ አይነት ቆሻሾችን ድራማቸውን ማሳየትም ዚስ ማች አስፈላጊ አይደለም። ሌሎች ልጆች ለቀው ግን ታዩታላችሁ። ሰው ዕለት ዕለት ቲክቶክ ላይ ያሉት ድራማ ይሰራሉ። ህዝባቸው ግን በመቶ ሺዎች ከእስልምና በቃም ብሎ እየወጡ እንደሆነ ኡስታዞቻቸው ደጋግመው ተናግረውታል። አሁንም ይህንን ድምፅ ለምትሰሙ እህት ወንድም ሙስሊሞች አውቃለሁ፣ ስትወጡ ጫና ይደርስባችኋል። ግድያ አለ፣ ዛቻ አለ፣ ከቤተሰብ ጋር መቆራረጥ፣ ከዘመድ ከአዝማድ ጋር አለ። ቢሆንም ግን ፈጣሪ እንደ አባትም እንደ እናትም እንደ ወንድምም እንደ ቤተሰብም ሆኖ ይደግፋችኋልና ጨክናችሁ ጭንቅላት አልባ ጣዖት ከማምለክ ነፃ ተወጡ ዘንድ ጥሪ ያስተላልፍላችኋለሁ። ከዚህ ጋር በተያያዘ አህመዲን ጀበል በፌስቡክ ላይ ሰሞኑን ላነሳው ጽሁፍ ወይንም ደግሞ ላሰፈረው ብዙዎች አስተያየት ሲሰጡ አይቻለሁ። የአህመዲን ጀበል ጽሁፍ ከኛ ጋር ሳይሆን ሙግቱ መሆን ያለበት ከራሱ ከታሪክ ተመራማሪው ካለው ወይንም ከሚሉት አብዱል ጀሊል ሼህ አሊ ከሚባለው ጋር መሆን አለበት። እሱ ምን ብሏል? አንድ መጽሐፍ ጽፎ ነበር ከዚህ በፊት እስልምና በኢትዮጵያ ቅድመ ክርስቶስ ከክርስቶስ በፊት በኢትዮጵያ እስልምና ብሎ ነበር። አህመዲን ጀበል ደግሞ እስልምና ወደ ኢትዮጵያ የገባው በ7ኛው ክፍለ ዘመን ነው እስልምና መጤ እንደሆነ አስቀምጧል። ስለዚህ አህመዲን ጀበልና የታሪክ ተመራማሪው አብዱል ጀሊል ሼህ አሊ ዲቤት እንዲያደርጉ እናመቻችላቸው ዘንድ መልእክት አስተላልፋለሁ። ሙሉ ማብራሪያውን ዩቲዩብ ላይ አስቀምጨዋለሁኝ። ምን አይነት እስልምናን እንዴት እንደቀበረው ግቡና አዳምጡት።